አይዴ ጫምባላላ ክቡር አቶ ደስታ ሌዳሞ የሲዳማ ክልል ፕሬዝዳንት፣ ክቡር አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት፣ ክቡር አቶ ሙስጠፋ መሐመድ የሶማሌ ክልል ፕሬዝዳንት፣ ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ፕሬዝዳንት፣ ክቡራን ሚኒስትሮች፣ ሚኒስትር ዴኤታዎች፣ ክቡራን የሲዳማ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ አያንቶች፣ አባገዳዎች፣ መላው የበዓሉ ታዳሚዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በየዓመቱ በደማቅ ትውፊታዊና ባህላዊ ስርዓቶች ታጅቦ የሚከበረውና የመላው ዓለም ድንቅ ቅርስ በሆነው የሲዳማ ሕዝብ የዘመን መለወጫ በዓል ፍቼ ጫምባላላ ላይ በመገኘቴ በራሴና በቱሪዝም ሚኒስቴር ስም ልባዊ ምስጋናዬን አቀርባለሁ። አይዴ ጫምባላላ። ክቡራትና ክቡራን፣ ሀገራችን ኢትዮጵያ ከታደለቻቸው እጅግ በርካታ ጸጋዎች መካከል እምቅ ባህላዊ ሀብቶቿ አንዱ ናቸው። ብዛ ሀብታችን፣ ባህላችን ለሀገራችን ድምቀት ከመሆናቸውም ባሻገር መላውን ዓለም በማስደመም በማይዳሰሱ የዓለም ቅርስነትም እንዲመዘገቡ አስችለዋል። ይህም ሀገራችንን ብዝሃ ቅርሶቻችን በአስገራሚ ስብጥርና መጠን አምቃ የያዘች ድንቅ ምድር ለመሆኗ አንድ ማሳያ ነው። የባህልና የተፈጥሮ ብዝሃ ሀብቶቻችን መድመቂያዎቻችን ብቻ ሳይሆኑ በአግባቡ ለምተው ለመጻኢ ነጋችን ሁነኛ አስተዋጽኦ የሚያደርጉ ስንቆቻችንም ናቸው። ከበርካታ የማይዳሰሱ ቅርሶቻችን መካከል የሲዳማ ሕዝብ ልዩ የዘመን አቆጣጠር ስርዓት የሆነውና በዛሬው ዕለት በዚህ በደማቅ ሁኔታ በመናከብረው የዘመን መለወጫ በዓል የፍቼ ጫምባላላ በትውልዶች ቅብብሎሽ ለዘመናት የዳበረው የሲዳማ ሕዝብ ልዩ የዘመን አቆጣጠር አካል ነው። ፍቼ ጫምባላላ ባስገኛቸው ጉልህ ባህላዊና ማህበረሰባዊ እሴቶች ምክንያት ደግሞ በዩኔስኮ የማይዳሰሱ የሰው ልጆች ቅርስነት ለመመዝገብ በቅቷል። ይህ ልዩ የዘመን አቆጣጠር ስርዓት የሲዳማ ሀገር ሽማግሌዎች፣ አያንቶች የጨረቃንና የከዋክብትን የተፈጥሮ ዑደት በማስላት ዘመንን የሚሰፍሩበት ነባር ሀገራዊ ጥበብ ነው። የዘመን አቆጣጠር ስርዓቱና ትውፊታዊ ክዋኔው ደግሞ ብዙ ዘመናትን ተሻግሮ ከነሙሉ መገለጫዎቹ ከነሙሉ ውበቱ ዛሬ ላይ እንዲደርስ ላደረጉ ለቀደምት አባቶቻችንና እናቶቻችን ታላቅ ምስጋናና ክብር ይገባቸዋል። ክቡራትና ክቡራን፣ ፍቼ ጫምባላላ መላው የሲዳማ ሕዝብ በጉጉት የሚጠብቀውና በድምቀት የሚያከብረው ባህላዊ እሴቱና ትውፊቱን በኩራት ለዓለም የሚያንጸባርቅበት፣ የሚያሳይበት፣ የሚከውንበት በዓሉ ነው። ቀልብን የሚገዛው የሳፎቴ ቂጣላ ጭፈራ፣ የቡርሳሜ ባህላዊ ምግብ፣ ማራኪ ባህላዊ እሴቶቹ፣ አለባበሶቹ እንዲሁም የሲዳማ አባቶች ልባዊ ምርቃት የፍቼ ጫምባላላ ልዩ ድምቀቶች ናቸው። በዓሉ ከክብረ በዓል ገጽታውን ባሻገር ሰላምን፣ ፍቅርን፣ አንድነትን፣ አብሮነትን፣ ወንድማማችነትንም የሚያጎለብቱ በርካታ መገለጫዎችም አሉት። የተጣላ የሚታረቅበት ነው። ቂም በቀል ተትቶ ጸብ የሚከትምበትም ነው። ፍቼ ጫምባላላና መሰል እነዚህ ባህላዊ ቅርሶቻችን በቱሪዝም መስህብነት በማስተዋወቅና ጥቅም ላይ በማዋል ተወዳዳሪ የቱሪዝም መዳረሻ እንዲሆን ማድረግ ላይ ደግሞ የውጭና የሀገር ውስጥ ጎብኚዎችን በስፋት እንዲታደሙ ማድረግ እንዲሁም ተጠቃሚነትን ማስፋት ያስፈልጋል። የሲዳማ ክልል በተፈጥሮ ባህላዊ የቱሪዝም ሀብቶችም የታደለ በመሆኑ ፍቼ ጫምባላላ በክልሉ ከሚገኙ ሌሎች የቱሪዝም ሀብቶች በተለይም ቡናን፣ ሎካ አባያ ብሔራዊ ፓርክን፣ ገራምባ ተራራን፣ ሐዋሳ ሐይቅን፣ ወንዶ ገነት የተፈጥሮ ፍልውሃና ደን እንደዚሁም ሌሎች በጣም በርካታ ሀብቶች ጋርም በማቀናጀት እንዲለማና እንዲተዋወቅ ማድረግ በእጅጉ ያስፈልጋል። የሚኒስቴር መስሪያ ቤታችንም የዚህ አንዱ ኃላፊነቱ በመሆኑ ቅርሶችና ተፈጥሯዊ ሀብቶችን መጠበቅና ማልማት
አንዱ ኃላፊነቱ በመሆኑ የሲዳማ ክልል የቱሪዝም ሀብቶቹ በአግባቡ እንዲለዩ እንዲጠበቁና እንዲለሙ እንዲተዋወቁም ዓለምም እንዲያያቸው ማድረግ ላይ ከክልሉ መንግስት ጋር ተቀናጅተን መስራታችንንና አስፈላጊውን ድጋፍ ማድረጋችንን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ ወዳለሁ። በመጨረሻም ለመላው የሲዳማ ህዝብና በዓሉን ለመታደም እዚህ ለተገኛችሁ ሁሉ መልካም የዘመን መለወጫ በዓልን እመኛለሁ። አይዴ ጨምበለላ ገለቴማ። እናመሰግናለን ክብርት ወይዘሮ ሰላም።